ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አላችሁ? የሰዓት መረጃዎች ይዘን መጥተናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ዛሬ አንድ ነገር ነው ይዤላችሁ የመጣሁት አድማጭ ተመልካቾቻችን። እዚህ ጋር ምስሉ ጋር የምታዩትን ተምኔል ልዩት እስኪ ምን ይላል? የፋኖ አደረጃጀት መፍረሱ ታወጀ ይላል። የአማራ ወጣቶች በገፍ መከላከያን እየተቀላቀሉ ነው ይላል። ይህ ብልጽግናው ደጋፊ ነው። ያው ታውቁታላችሁ፣ ያው ሰው ነው ብዬ አይደለም ያመጣሁት፣ ግን ያው አጀንዳ ምናምን ስለሚሰጣቸው ያው ሪያክት ለማድረግ ነው ያመጣሁት። በጣም ጠቃሚ ስለሆነ ማለት ነው። ይህን ግለሰብ ታውቁታላችሁ፣ አሜሪካ ነው ምናምን በስተት ምናምን የገባ ከዛ አሁን የአብይ አህመድ ደጋፊ ሆኖ ቀን በቀን በቃ የአማራን ትግል ሲያንቋሽና ሲሳደብ የሚውል የፋኖ ኃይሎችን ሲሳደብ የሚውል ያው እንግዲህ ቀኑ ይደርስና አንድ ቀን ያው ይዋረዳል፣ ችግር የለውም። ግን የአማራ ዲያስፖራ ምን እያደረገ ማሸማቀቅ እንኳን አልቻሉም። ይህን ግለሰብ አሜሪካ ወይ የሆነ ካሊፎርኒያ ወይ ሚኒሶታ ምናምን አካባቢ ነው የሚኖር። እኔ ያው ተሚሉን አይታችሁታል። የአማራ ፋኖ አደረጃጀት መፍረሱን ታወጀ ይላል። እንግዲህ የስልክ ልውውጥ ምናምን አግኝተው ነው የሆነ የእነ እስክንድር ግሩፕ ደረጀ ከሰንበዲ ጋር ምናምን ሲያወራ እስክንድር እኮ ዝም ብሎ ነው፣ አቋም የለውም፣ ግትር ነው፣ ማደራጀትም አይችልም ምናምን የሚል የስልክ ቅጅ ምናምን ደርሷቸዋል መሰል። እሱን እዚህ ጋር ማምጣት አልፈልግም፣ ግን ከፈለጋችሁ ይሄኛውን ተምኔል ፕረስ አድርጋችሁ ገብታችሁ የሰውየውን ማየት ትችላላችሁ። ግን የሰውየውን ዩቲዩብ ማየት አያስፈላጊ አይደለም። ኤኒሃው አንድ ሁለት ነገሮችን ማንሳት ትፈልጋለን። ሰሞኑን የብልጽግናው መንግስት በርካታ ወጣቶችን እያፈሰ እንደሆነ ታውቃላችሁ። ለምንድን ነው የሚያፍስ የሚለውን ተነጋግረናል። ከኤርትራ ጋር ሊዋጋ እንዳልሆነ ባለፈው በደንብ አድርገን አውርተናል። ከኤርትራ ጋር ለመዋጋት እንዳልሆነ ዛሬም ደግመን መናገር እንፈልጋለን። ባለፈው ይሄን ያልሰማችሁ አብይ አህመድን ያስጨነቀው የፋኖ ኃይል ብቻና ብቻ ነው። ፊኒሽድ አለቀ። ሁሌም የምናገረው ይሄንን ነው። እነሱ አውቀው ነው የብልጽግና አክቲቪስቶች ስለ ኤርትራ ጦርነት ኤርትራ ምናምን ወደ ቡሬ ተጠጋች ምናምን በዛላምበሳ እየመጣች ነው ምናምን የሚሉ አውቀው ነው። ኃይል ለማሰባሰብ ነው። በቃ ወገቡን የያዘው የፋኖ ጉዳይ ነው። በቃ ሁሉም እዚህ ጋር ሚዲያ ጋር ያለ ማወቅ አለብህ። በቃ ይሄ ብቻ ነው ያስጨነቀው። በቃ ተጨንቋል። የመጨረሻ ፋኖ በምንም አይነት ሁኔታ ውጊያ ሊያቆም አይችልም፣ እንደማይችልም ያውቀዋል። አንድ ቀን እንኳን እስኪ የፋኖ ኃይሎችን እኮ ከበባ አድርጎ የማያውቅ መንግስት እኮ ነው። ከበባ አድርጎ የፋኖ መሪዎችን እነዘመነን ምናምን አንድ ቀን እንኳን ከበባ ያላደረገ አቅም የለውም። በነገራችን ላይ ምንም አይነት አዋጊ የለውም። ቱሪና አፋ ናቸው እንዳለ ብልጽግና ውስጥ ይሄ እንዳር ቦርጩ ምናምን ዘርግፎ ምናምን የሚሄደው ምናምን ይሄ ስሙን ገንብቶ የነበረው ጀነራል አበባው ምናምን የሚባለው ሁሉ ቱሪና አፋ ነው። ውጊያ አይችልም፣ ውጊያ አይችልም። ፋኖ ኃይሎች እየፏለሉ በክልሉ ውስጥ በርካታ ቀበሌዎችን ተቆጣጥረው እያሰለጠኑ ምን አባት ሆኖ ነው ታዲያ? ቴክኖሎጂ ድሮን አለኝ እያለ ንጹሃንን ይጨፈጭፋል። የት አለ? እኔ እኮ ልክ እንደ መንግስት አክት ሲያደርጉ ደግሞ አያፍሩም እኮ። ደግሞ ልማት የምትል ወርድ ደግሞ ያወራሉ በተደጋጋሚ። እኔው ተምኔሉን ያመጣሁበት ምክንያት ምን መሰላችሁ? በርካታ ወጣቶችን የፋኖ ኃይሎች እያስበሉ ነው። የቤት ቁጭ ብለው በጣም ባለፈው ዘግበናል። በነገራችን ላይ የፋኖ ኃይሎች በጣም ያናድዳሉ። በተለይ መሪዎች በጣም ጥፋት አለባቸው። መቼም ያው እንግዲህ ቅዱስ ናቸው ምናምን አንልም። ጥፋት ሲታይባቸውም አናታቸው ማለት ነው። የፋኖ ኃይሎች ምንድን ነው ጥፋታቸው ብላችሁ ጠይቁኝ። በርካታ ወጣቶች ቤታቸው ቁጭ ብለው ሊያሰለጥኑ አልቻሉም። ባለፈው ተናግረናል። በደቡብ ጎንደር፣ በምዕራብ ጎጃም፣ ምስራቅ ጎጃም ነግሬያቸዋለሁ። ሸዋ፣ ወሎ በርካታ ወጣቶች እኔ ደውዬ ጠይቄያለሁ። ምዕራብ ጎጃም እና ደቡብ ጎንደር በርካታ ወጣቶች 2 ዓመት ሞላቸው ቤት ተቀምጠው። እንዲሁ የፋኖ አባል እንኳን ለምን አላደረጓቸውም? በጣም በሚያሳዝን ሁኔታ ፋኖ ምን ነክቶት ነው ያን የመሰለ ወጣት በብልጽግናው እያሳፈሰ አይዶን ነው። ከብልጽግናው ጋር እየሰራ ከሆነ ነገርን ፋኖ የምትባል ግሩፕ ይህ ሁሉ ወጣት እየታፈሰ ሲሄድ አንተ ምን እያደረግክ ነው? 2 ዓመት ሙሉ በአንተ ስር አባል አድርገህ የተለያዩ ስራዎችን ኃላፊዎችን መስጠት ሲገባ ፋኖ የምትባለው ግሩፕ ምን እየሰራ ነው? ምን እያደረግክ ነው? ይህን ሁሉ ወጣት ያስበላው ጥያቄ ነው። እውነቴን ነው። እኔ ደውዬ ጠይቄያለሁ። እኔ ሰሙር ይሄ ምናምን አላችሁ ወረዳዎች ምናምን አልነግራችሁም። እዚህ ጋር ችግር የለውም። በርካታ ወጣቶች እኛ እኮ መሰልጠን ፈልገን የፋኖ ኃይሎች ሊያሰለጥኑን አልፈለጉም ምናምን በቃ ምንድነው ችግራችሁ? ምንድነው ነው ወይስ ሌላ እንትን አላችሁ? ወጣቱ ቤት ተቀምጦ ሲያንጎላችሁ ምናምን ትምህርት የለም አስበላችሁት፣ አፍሶ ወሰደ ብልጽግናው።
ለጥይት ማብረጃ ያደርጋቸዋል። መልሶ ወደ እናንተ እኮ ነው የሚያመጣ። የጥይት ማብረጃ ምናምን ካስጨፈጨፈ በኋላ ለማስከዳት እንዲመቸኝ ነው ምናምን ወደ መከላከያ ገብተው ከዛ በኋላ ወደኛ እንዲመጡ ነው ምናምን ልትለኝ አትችልም። አሁን ብልጽግናው ስለነቃ የጥይት ማብረጃ ነው የሚያደርጋቸው። ከፊት አሰልፎ ከኋላ ያስመታቸዋል። አለቀ። ካለቁ በኋላ የት ነው የምታገኛቸው? ትጥቅ ይዘው እንዲመጡ ነው መከላከያ ስልጥነው ከዛ ፋኖ ጋር እንዲቀላቀሉ ነው ምናምን ልትለኝ አትችልም። 2 ዓመት ሙሉ እየለመኑ በርካታ ወጣቶች በስልጠን እየፈለጉ ቤታቸው ቁጭ ያሉ አሉ። መረጃ አለን። ቱሪናፋ ወይ ቀጥ ብለህ ታገል። በቃ ሁሉን አቀፍ ምናምን ትግል ማድረግ አለብህ። ኃላፊነት ስጥ፣ መዋቅር ዘርጋ። ወጣቱ ድረስ ወጣቱ መቦዘን የለበትም። ከቦዘነ ማታስለጥነው ከሆነ ትምህርት ከሌለ ቀጥታ ብልጽግናው ጋር ተቀላቅሎ አንተን ሊነድፍ ይመጣል። ምን ታመጣለህ? ፋኖ የምትባል ግሩፕ በሁሉም ቀጠና ያለ፣ በጎንደር፣ በጎጃም፣ በሸዋ፣ በወሎ ያለ ወጣት የሚባል ነገር ለብልጽግናው ለምን ትሰጣላችሁ? ለምን አትጠነቀቁም? በጣም ትዝረከረካላችሁ። በጣም ቆቅ መሆን አለባችሁ። ምንድነው? በጣም ሌዚ ናችሁ። እዚህ ወጣቱ ማደራጀት ላይ በጣም ሌዚ፣ ወደ ኋላ ቀርታችኋል። አንድ ወጣት በጣም ውድ ነው። አንድ ወጣት እዛ ውጊያ አቅም ላይ የሚደርሰው እኮ 20 ዓመት 18 ዓመት ይፈጃል እኮ አንድ ወጣት ለማድረግ። ይሄን አታውቅም እንዴ? የትም አይገኝም እኮ። በጣም ውድ እኮ ነው። ኤክስፔንሲቭ እኮ ነው። ምን እያደረጋችሁ በብልጽግናው የምታሳፍሱ ቆማችሁ እንሰልጥን እያሏችሁ እየለመኗችሁ ምን ሆናችሁ ነው? ብዙ የከፋችሁ ወጣቶች አሉ። እኔ ደውዬ አናግሬያለሁ። ሌላ እንትን ምናምን እንዳይመጣ ስለፈለኩ ነው። ሌላ መከፋፈል ውስጥ ምናምን እንዳይመጣ። እንዲያውም ክላሽንኮቭ ሁሉ በተኮስ አይዶን ነው። እንዲያውም አንዳንድ ሰዎችን ሁሉ ታገላላችሁ፣ በዘመድም ታስመስሉታላችሁ። ሙልጭ አርጋ ስልጥን እንጂ ከሀስከፈ ምንድነው? ክልል ውስጥ ያለን ወጣት ለምንድነው አስለቅመ የምትጨርስ? መዋቅር ኃይለኛ የሆነ መዋቅር መዘርጋት አለባችሁ። ከፋኖ አደረጃጀት ትንሽ ወጣ ያለ መዋቅር፣ ወጣቶችን የሚያደራጅ ሌላ መዋቅር ኃላፊነት መስጠት አለባችሁ። ይሄ ወታደራዊ አዛዥ የፋኖ ምናምን ሰብሳቢው ዘመነ ምናምን የፖለቲካ ዘርፍ ኃላፊ ምናምን የምትሉትን ነገር ከሱ ውጭ ሌላ መዋቅር ወጣቶችን ወደ ብልጽግናው እንዳይሄድ የሚጠብቅ ሌላ ዘብ ማቋቋም አለባችሁ። የሚያሰለጥን የሚከታተል ለወጣቶቹ ለጀሌዎቹ ተልኮ የሚሰጥ ያው ታውቃላችሁ። እናንተ እኮ ጠፍቷችሁ ምናምን አይደለም እኮ ማደራጀት አለባችሁ። 1 ለ5 1 ለ6 ሊሆን ይችላል። ማደራጀት አለባችሁ ለተልኮ፣ ለኢንፎርሜሽን፣ ለስለላ፣ ለምናምን ትግል አይደለ? በቃ በቃ በትምህርት ቤትም በምንም ማሰማራት አለባችሁ። በጣም ወደ ኋላ ቀርታችኋል። ዝም ብሎ መኮፈስ አይደለም። ክላሽንኮቭ ይዞ ስናይፐር ይዞ ምናምን ፎቶ መለጠፍ አይደለም ፌስቡክ ላይ። ስለዚህ ወጣቱን አደራችሁ፣ በብልጽግናው አሳፈሳችሁት። ይሄን ተምኔር ያመጣውበት ምክንያትም ይሄ ነው። የአማራ ወጣት በገፍ መከላከያን ተቀላቀለ። በገፍ አልተቀላቀለም። አልቀላቀልም ብሎ የጠፋ እንዳለ እናውቃለን። የተደበቀ እንዳለ ወደ ፋኖ ምናምን ጠፍቶ ይሄድ እንዳለ እናውቃለን። ግን 10ም 15ም 20ም ወጣት ወደ ብልጽግናው መቀላቀል የለበትም። ምን አባይ እያደረክ ነው ፋኖ የምትባል? ሚዲያ እኮ አሁን የምንናገረው እኮ ይሄን እንድተገብሩ ነው። በተደጋጋሚ ተናግረናል እኮ። ይሄው ፕሮፓጋንዳ እኮ እያወጡባችሁ ነው። አሁን ይሄ አደገኛ ፕሮፓጋንዳ እኮ ነው። የፋኖ አደረጃጀት ፈረሰ፣ የአማራ ወጣቶች በገፍ መከላከያን ተቀላቀሉ። ፕሮፓጋንዳ እየተጠቀሙበት ነው። በገፍ አልተቀላቀለም፣ ግን ትንሽም ቢሆኑ መቀላቀል የለባቸውም ነው። በጣም አጉልተው አጋነው እያወሩት ነው ሰዎቹ። እምስሙ እንደሆነ ስሙ፣ መስማትም ግዴታ አለባችሁ። ይሄን ነው የምንለው።